ከንፈርሽ ሲመን ላይ ለፍቅራችን ፈጣሪ እስካሁን ስቃያችንን አይቶ መስለኛል ይሄን ደስታ ይሰጣል። ላይ አላመንሽም እንዴ? እኔ እኮ መጀመሪያውን ነግሬሽ ነበር። ከዚህ በኋላ ብዙ የደስታ ቀናቶችን አብረን እናሳልፋለን። አምናለሁ። ደግሞ በጣም አፍቅራለሁ። ምን አልሽ ላይ? ይሄንን ቃል እኮ ካንቺ ሰምቼው አላውቅም። ለመጀመሪያ ጊዜ ካፍሽ ወጣ። ከቃሉ ተግባሩ ይቀደም እኮ ሶስት ልክ ነሽ። እሱ ቢቀድምልኝ ይሻለኛል። ቢሆንም ግን እኔ ማፈቅርሻለሁ። ግን ለምን አለንስ እንዴ? አንቺ ብለሽኝ سبب هون سيلة بنترجو سبب هون سيلة بنترجو سبب تستاهل ታውቂያለሽ ይሄንን ዘፈን ሳስበው አንቺን ስትወስጂ ልትሽ ሰላም ገኛ منور جنا جمالك كنفرش سيمان سبب هون سيلة بنترجو سبب هون سيلة بنترجو سبب تستاهل كمرو عند دين جاي كبو تستاهل كمرو عند دين جاي كبو علم ليلة مثله بزو سمن علم ليلة مثله بزو سمن ሁሌም ቢሆን የሚያስቀና በጣም ደስ የሚል ቤተሰብ የሁለታችን ህልም እውን የሚሆንበት ሰዓት ደርሷል። ምን ሆናል? የካሌብ ሰዎች እየተከታተሉኝ ነው። ምን? እስከዚህ ድረስ? እንዴት አይነት ትውልድ ይፈጠራል? እስኪ ይታይ ወዴት እየሄድ እንደሆነ። ጩሉሌ ዞራ ዞራ በእንቁላሏ ላይ ቢቸግር ነው እንጂ ኑሮ እንዲህ ነው ወይ አለ ያገሬ ገበሬ። እውነቱን ነው።
ለታክሲ፣ ለዳቦ፣ ለኮንዶሚኒየም፣ ለዘይት፣ ለስኳር ተሰልፈን እስከ መቼ ነው? ኑሮ እንዲህ ነው እንዴ? ደሞዛችንን ቤት ኪራይ ከፍለን ስላለቀብን በዱቤ መመገብ ነበረብን? ባለ 3 ባለ 4 ባለ 5 ኮከብ ሆቴል ሄደን ካልተዝናናን፣ ልጆቻችንን ይዘን ቢያንስ በ3 ወር አንዴ ከከተማ ካልወጣን፣ መኪና ባንገዛ እንኳን ታክሲ ሳንጋፋ ማግኘት አልነበረብንም? ነገ ምን እበላለሁ ብዬ መጨነቅ አልነበረብኝም። ይሁን አሁን ያልኩት ነገር ለልማታዊ መንግስት እንደ ቅንጦት ቢታይ እንኳን የታለ ውሃ በስነ ስርዓት ያገኘ ነው? መብራት ለምን ይጠፋል? በደቂቃ አይከፍሉት የሚያስከፍለን የእጅ ስልካችን የኔትወርክ ጥራቱ የታለ? በገዛ ገንዘባችን እንኳን ለምንሞላው ካርድ ባቦ በስላሴ ለምነን አይደል ካርዱ የሚገባልን? ኑሮ እንዲህ ነው። ዲግሪ ካለው ይልቅ ያልተማረ የቀበሌ ሊቀመንበር ሀብትም ክብርም አለው። ከ7 እና ከ8 ዓመት በኋላ ለምናገኘው ቤት ዛሬ የቤት ኪራይ መክፈል ነበረብን? ዘር ቤት ለማግኘት ጥቅሙ ምንድን ነው? ዘር ለምን ይጠየቃል? ኢትዮጵያዊ መሆን አይበቃም? ልጄ ተው እባክህ። ብዙ ቢናገሩ ሆድ ባዶውን ይቀራል ይባላል። መተህ ብዙ አስለፈለፍከኝ። እንዲህ ያለ ጨዋታ ከማንም ጋር ተጫውቼ አላውቅም። ምክንያቱም ያመለካከት ችግር አለብህ እንዳልባል አሉኝ ላይብረሪስቱ ቁጭት ባዘለ የለበጣ ፈገግታ። ኤክቶፒክ እርግዝና ነው። ምን የሚሉት እርግዝና ትሉ ይሆናል። እንደሱ ካላችሁ ከማህፀን ውጪ ያለ ቦታ የሆነ እርግዝና ነው እላችኋለሁ። ኤክቶፒክ ከማህፀን ውጪ ለ11 ሳምንት በዛ ከተባለ ከ12 እና ከ13 ሳምንት አያልፍም። የወንድና የሴት የዘር ፍሬ ከተገናኘ በኋላ ወደ ማህፀን መሄድ ሲገባው የማህፀን ትቦ ላይ ካልሆነም ጠርዙ ላይ ሲልም የማህፀን በር ላይ ወይም ሆድ ዕቃ ላይ በመቀመጥ እድገታቸውን ይቀጥላሉ። ኤክቶፒክ እርግዝና ትክክለኛ የህይወት ዑደት የተከተለ ስላልሆነ ለእናቶች ሞት አለ የማይባል ድርሻ አለው። መነሻ ምክንያቱ በውል ባይታወቅም ማጨስ፣ ያልታከመ የአባላዘር በሽታ፣ በቤተሰብ የመጠቃት ታሪክ ካለ ከማህፀን ውጭ እርግዝና ወይም ኤክቶፒክ ይከሰታል ብለው ያምናሉ የማህፀንና የጽንስ ወይም ጄኔኮሎጂ ኤንድ ኦብስቴትሪክ ስፔሻሊስቶች። ግን ኤክቶፒክነት ለእርግዝና ብቻ አይመስለኝም። እኛ ራሱ ለኑሯችን ኤክቶፒክ እንዳልሆንን ምንድነው ማረጋገጫችን? በእርግጠኝነት ያለንበት ቦታ ትክክል ነው? ህዝብ ካላመነን ለቦታው አይመጥንም ከተባልን፣ ድሃው ሁሌ የሚያለቅስ የሚማረር ከሆነ፣ ጥቂት ሀብታሞችና ብዙ ድሃዎች ካሉ፣ በነጻነት የሚያወራ ሰው ከጠፋ፣ ነጻ ጋዜጣና ቴሌቪዥን ከሌለ፣ ህዝብ ሙልጭ ብሎ ከሀገሩ ከተሰደደ፣ ደጋፊዎቻችንን የማናምን ከሆነ፣ ተቃዋሚ ፓርቲዎቻችን ከፈሩን፣ በነጻነት መናገርና መጻፍ ብርቅ ከሆነ፣ በየቀኑ አሳሪ ህግ ካወጣን፣ ይቅርታ መጠየቅ ሀፍረት መስሎ ከታየን፣ በትክክል ለስልጣኑ ኤክቶፒክ ብቻ ሳይሆን አምባገነንም ጭምር ነን። የምንማረው ትምህርት ትክክል ነው ወይስ መንግስት ስለመደበን፣ ገንዘብ ስለሚያስገኝ፣ ቤተሰብ ትምህርቱ እንድናጠና ግፊት ስላደረገብን፣ የምንወዳት ጓደኛችንን ላለመለየት፣ ትልቅ ዲፓርትመንት ነው ስለሚባል፣ ፋካልቲ ስለመደበን፣ ዩኒቨርሲቲው እኛ የምንፈልገውን ትምህርት ስለማይሰጥ ነው አይደል? ታዲያ ተመርቀን ስንወጣ ምን ልንሆን ነው? ስራ ላይ እኮ ኤክቶፒክ ነው የምንሆነው። የነፍሳችን ጥሪ እዛ ነው፣ የእኛ ስራ ደግሞ እዚህ ነው። ያለ ቦታችን ስለተቀመጥን ስራውን በአግባቡ አንሰራም። በሰዓታችን ስራ ገበታችን ላይ መገኘት ያቅተናል። እንኳን አዲስ ስራ ልንፈጥር የተሰጠንን ስራ በአግባቡ መወጣት ያቅተናል። በተገቢው ሁኔታ ሰዎችን ማገልገል ያቅተናል። ዛሬ ደሞዝ እየተቀበልን የሚቀጥለው ወር ክፍያ ያስጨንቀናል። ስለዚህ ህይወታችንን በጭንቀትና በደስታ ጦት እንገፋዋለን። ምክንያቱ ደግሞ ስንጀመር ኤክቶፒክ ነበር። የክፍሉ ተማሪ በጠቅላላ ከወደቀ፣ የምናስተምረው ትምህርት ለሁሉም ግልጽ ካልሆነ፣ ተማሪዎች ክፍል የማይገቡ ከሆነ፣
ጥያቄ ስንጠይቅ ካልመለሱልን፣ ሁሉም ተማሪ ፊቱን አኮሳትሮ ካዳመጠ፣ የኛ ዕውቀት የተማሪዎች ማስተዋል የሰማይና የምድር ያህል ከሰፋ፣ ቅጽል ስሞቻችን ከበዙ፣ ከተማሪዎቻችን ጋር ጫት ቤት ከተገናኘን፣ በፌስቡክ ተማሪዎቻችንን የኔ ቆንጆ፣ ስታምሪ፣ የኔ ፍቅር የምንል ከሆነ በትክክል ኤክቶፒክ መምህር ነን። መንፈሳውያን እንዴት ናችሁ? ኤክቶፒክ አይደላችሁም? ቦታችሁ ነው ወይስ ነጋዴ፣ ፖለቲከኛ፣ ዘፋኝ፣ ወታደር፣ ኮሜዲ ተዋንያን፣ የማስታወቂያ ባለሙያ መሆን እንደነበረባችሁ ይሰማችኋል? እዚህ ከማይገባው ከደነበረ መድረሻ ካጣ የጨነቀው ምዕመን ጋር መዳረቅ ሰለቻችሁ አይደል? አልሰለቸንም አላችሁ እንዴ? ታዲያ ለምን በኢየሱስ ስም ጠላት እንወጋለን? በኢየሱስ ስም ጎረቤት እንረግማለን? በኢየሱስ ስም እንዴት ወንድም ወንድሙን ይጣላል ይጠላል? ቤታችን በሰማይ ነው ብለን እያስተማርን መልሰን ደግሞ ምዕመኑን ከሀብቱ እንዲያካፍለን መኪና ለመግዣ እኔ የጌታ አገልጋይ በእግሬ እየሄድኩ ቤት የለኝ እያልን ለመዋጮ እናስገድዳለን። ወንድሞችን እየነቀፉና እየተቃወሙ የእግዚአብሔር ወዳጅነት አለ? በአምልኮ ስም የምን ከአእምሮ በታች መሆን ነው? አውደ ምሕረቱ ላይ ስድብ ነው ወይስ ስብከት ያዝ ነው? ለትምህርት ሳይሆን የጆሮ ኩክ ማውጫ ይመስል ንግግርን አኮርንኖ ለሰሚው አክብዶ ማስጨነቅ፣ ማስፈራራት ምንድን ነው? የቆምነው ምዕመን ፊት ነው ወይስ ኪነት? ለዩ እንጂ። ሌሎችን እየነቀፉ መንፈሳዊነት አለ? በአላህ ስም ሽብር፣ በአላህ ስም እንዴት ሕፃናቱ ይሞቱ? እግዚአብሔር የሰላም እንጂ የሁከት አምላክ አይደለም። ቀኝህን ሲመታ ግራህን ስጠው፣ የሚረግሟችሁን መርቁ፣ ቢቻላችሁስ ከሁሉ ጋር በሰላም ኑሩ አይደለም የሚለው መጽሐፍ ቅዱሱ? ከዚያ አጥቢያ ቤተ ክርስቲያን ከተለያችሁ ታብዳላችሁ፣ ራሳችሁን ትስታላችሁ፣ መካን ትሆናላችሁ የሚባል አስተምሮ እውን ኢየሱስ ክርስቶስ አስተምሯልን? ክርስትና ነፃ ፈቃድ መስሎኝ። በማስፈራራት ቢሆንማ ፈጣሪ ምን አደከመው? እየቀጣና እየቀጠቀጠ አንድ ያደርገን ነበር። ግን የፈለገን እንድናምን ቅዱስ መጽሐፉም ሕገ መንግስቱም ነግሮናል። ታዲያ ለምን ታስፈራሩናላችሁ? እውነት እስካሸነፈን ድረስ ምንስ ብናምን መብታችን እኮ ነው። ቁርአኑስ እስላም የሰላም አምላክ እንጂ የጥፋት፣ የብጥብጥ፣ የአጥፍቶ መጥፋት እንዳልሆነ አስተምሮናል። የመጽሐፍቱን ባለቤቶች ውደዷቸው አይደለም የሚለው? ችግሩ መንፈሳዊ ኤክቶፒኮች በስተው ነው። መስጊዱም ሆነ አብያተ ክርስቲያኑ ለኛ እንጀራ መቁረሻ ነው። ልጆቻችንን ማሳደጊያ፣ ከምዕመናን 110 የምንቀበልበት ቀረጥ የሌለው ድርጅት፣ ከውጭ ሀገራት ገንዘብ የምንቀበልበት አቋራጭ መንገድ፣ በስብሰባ ሰበብ አውሮፓና አሜሪካ መንሸራሸሪያ ነው። ስለዚህ መንፈሳዊነታችን ከኛ አልፎ እምነቱን እያሰደበ ነው። ተከታዮቻችንን እያስደነበርን ሰዎቻችንን እምነት የለሽ እንዲሆኑ እያደረግን ነው። እባካችሁ ኤክቶፒክ ቄሶች፣ ፓስተሮች፣ ዘማሪያን፣ ሐዋርያን፣ ሼሆች፣ ረቢዎች መንፈስን ተከትላችሁ መንፈሳዊ ሁኑ። ካልሆነ ስጋን ተከትላችሁ ዓለማዊ ሁኑ። ኤክቶፒክ ሆናችሁ ሌሎችን አታደናቅፉ። ትዳራችን ሰላም ነው? ኤክቶፒክነት አይሰማችሁም? ባላገባሁት ባላገባኋት አላላችሁም? በትክክል የኔ ጎኔ ነች፣ መልካም ሚስቴ ናት፣ እንከን የላትም፣ ሕይወቴን እሰጣታለሁ የምትሏት ነች? አንቺስ እህቴ ትክክለኛው ሕይወት አጋርሽን አግኝተሻል? በትክክል የሕይወት ጥያቄሽን መመለስ ይችላል? የልብሽን ነው ያገኘሽው ወይስ አንቺም አለቦታሽ እንዳለሽ ይሰማሻል? ግን
ለትዳራችን ኤክቶፒክነት እንዲሰማን ያደረገው የራሳችን ምርጫ ነው። ምክንያቱም አስቀድሞ አጋራችንን ስንመርጥ መስፈርታችን መኪና፣ ቤት፣ አፍንጫ፣ ቁመና፣ ጥሩ ደሞዝ በመሳሰሉ አላፊ ጠፊ በሆኑ ነገሮች ላይ ነው። ስለዚህ እነዚህ ነገሮች ሲጎሉ ካልሆነም የበለጠ ነገር ሲገኝ ያለንበትን ህይወት እናማራለን፣ እንጠላለን። ብላክ ካት ኢን ዘ ዳርክ ናይት ይላሉ የማህፀንና የጽንስ ወይም ጂኔኮሎጂ ኤንድ ኦብስቴትሪክ ስፔሻሊስቶች ኤክቶፒክ እርግዝና ሲገልጹት። ጥቁር ድመት በድቅድቅ ጨለማ እንደማለት ነው። ኤክቶፒክ እርግዝና ምልክቶቹ በአጠቃላይ የጤነኛ እርግዝና አይነት ነው። የወር አበባ ይጠፋል፣ ያቅለሸልሻል፣ በሽንት ምርመራ ቢታይም እርግዝና እንዳለ ሊያሳይ ይችላል። ችግሩ ከ11 እና ከ12 ሳምንት በኋላ ነው። እናትየዋ ከማህፀኗ ደም ሊፈስ፣ ከባድ የሆነ የሆድ ቁርጠት፣ ራስን መሳት ሊያደርስ ይችላል። በአልትራሳውንድ ከታየም እርግዝናው ከማህፀን ውጪ እንደሆነ ይረጋገጣል። በጊዜው ነገሩ ታውቆ በኦፕራሲዮን ጽንሱ ካልተወገደ በስተቀር ለሞት ሊዳርግ ይችላል። ኤክቶፒክ እንዲህ ነው፣ ከእውነቱ ጋር ይመሳሰላል። የምናወጣው እቅድ፣ የምንሄድበት መንገድ፣ ያለንበት ቦታ፣ የምንሰራው ስራ፣ የምንመራው ድርጅት፣ የምንናገረው ንግግር ሁሌም ቅዱስ ሊመስለን ይችላል። ታዲያ ኤክቶፒክነቱን የምናውቀው እንዴት ነው? እሱማ እንደኔ ከህሊና ጋር ስናወራ፣ ልቦናችንን ስናዳምጥ፣ ትክክለኛውን የህይወት ጎዳና ስንጓዝ፣ የነፍሳችንን ጥሪ ስንከተል ነው። ኑሯችንን በሆይ ሆይ ከገፋን፣ ልቦናችንን በቲፎዞ ካሳበጥን፣ ከአስተዋዮች ምክር ካልተቀበልን፣ አዋጩን መንገድ በደንብ ካላየን፣ ጉዳዩን በጥሞና ካላሰብንበት የያዝነው ነገር ኤክቶፒክ ነው። ሀብታም ሆነን ድህነት ከተሰማን፣ መንፈሳዊ ሆነን እርጋታ ካጣን፣ ወስነን ውሳኔያችን ከረበሸን፣ ስራ ይዘን ሌላ ስራ ካማረን፣ ትዳር ይዘን ሌላ ትዳር ካስጎመጀን፣ ዕቃ ገዝተን ካላስደሰተን፣ ይህ ነገር በእውነቱ ኤክቶፒክ ነው። ጀነራል፣ ተሿሚ፣ የፓርላማ አባል፣ ሚኒስተር፣ ፕሬዝዳንት፣ አለቃ፣ ዳይሬክተር፣ ሊቀመንበር ይሆን ነው ደሞዙ ዳጎስ ስላለ፣ ሰው ስለሚያከብረን፣ ሁሉን እንደፈለገን ስለምናዝ፣ ቢራና ውስኪ በየቀኑ ስለምንጋበዝ፣ ልጆቻችንን ጥሩ ትምህርት ቤት መንግስት ስለሚያስተምርልን፣ የመብራት፣ የውሃ፣ የስልክ ስለማንከፍል፣ ቤት በነፃ ስለምናገኝ፣ ሊሞዚን ስለሚመደብልን፣ በሹፌር ስለምንንቀሳቀስ፣ የቀን አበሉ ስለሚጣፍጥ፣ በአንዲት ስልክ ጥሪ ብቻ ጉዳያችን ስለሚፈጸም ከሆነ ይህ ኤክቶፒክነት ነው። አጠር ሲል ኤክቶፒክ ማለት አለቦታ መቀመጥ ማለት ነው። ለምን ቦታችንን በጊዜ ሳይመሻ አንፈልግም? ዕውቋ የቶክ ሾው አቅራቢ ኦፕራ ዊንፍሬ አንድ ሳይኮሎጂስት ባለሙያ አነጋግራ ነበር። ለባለሙያውም እንዲህ ስትል ጠየቀች። አንድ ነገር የኛ እንዳልሆነ እንደማይገባን የምናረጋግጠው በምንድን ነው ብላ ጠየቀቻቸው። ባለሙያውም እንዲህ ሲሉ መለሱ። አንድ ነገር የኛ እንዳልሆነ የምናረጋግጠው ባለንበት ቦታ የመጨቆን ስሜት ከተሰማን በትክክል ያ ነገር የኛ አይደለም ነበር ብሎ የመለሱላት። ሰባኪ ሆነን እርጋታው፣ ትህትናው፣ ሌሎችን ማስቀደሙ፣ ፈሪሃ እግዚአብሔሩ፣ ቤቴ በሰማይ ነው ማለቱ መጨቆን ከመሰለን በትክክል ቦታው የኛ አይደለም። ሌላም ሙያ ላይ ሆነን የሙያው ህግና ስርዓቶቹ የሚረብሹን፣ ሌሎችን የሚያስደስታቸው ስራ ለኛ መከራ ከሆነብን ቦታችን አይደለም። ስለዚህ ስሜታችንን ልንከተል ግድ ይለናል። እባካችሁ ኤክቶፒክ አንሁን፣ ውስጣችንን እንስማ። ህሊና አይዋሽም። መኪና ግዛልኝ። ዳግም እየተፈላሰፈ ነው። አይኑን ጠበብ አድርጎ የግንባሩን ቆዳ ሸብሽቦ
እጁን ደረቱ ላይ አጣምሮ ተቀምጦ አርቆ ማሰብ ጀመረ። ህይወት ግራ አጋብተዋለች። አሁን ገብታኛለች። መንገዱን ያስኩት ልክ ነኝ። ተስተካክሏል። ሊሳካ ነው። ታላቁ መንገድ፣ ትልቅ ሰው ልሆን ነው ሲል ከሌላ ቦታ ጎሎ አንሶ ወርዶ ተዋርዶ ደክሞና ዝሎ ተጨናቅፎና መክኖ ያገኘዋል። ዳግም በአካውንቲንግ የመጀመሪያ ዲግሪ ያለው ከሚሰራበት ባንክ ጥሩ የሚባል ገቢ ያገኛል። በዚህ ገቢው ቤተሰቡን ያስተዳድራል፣ ከጓደኞቹ ጋር ይዝናናል፣ ከፍቅረኛው ጋርም ይደሰታል። ለወደፊቱ እቅዱ ለሚሆነውም ጥቂት ያስቀምጣል። ስለዚህም ደስተኛ ነው። ህይወትን የቃኛት ይመስለዋል። ባይጨበጥም ህልም አለው። ባይሳካም እንደሚሳካ ያምናል። ለእቅዶቹ መሳካትም ይኳትናል። አሁን ግን ፍቅረኛው እንቅፋት ሆናበታለች። ትናንት ጥሩ ነች፣ መልካም ባህሪ ያላት፣ ከምንም በላይ ታፈቅረኛለች፣ ቁም ነገር የገባት፣ ምራቋን የዋጠች፣ ጸባይ ሰናይ ያላት ሴት ዛሬ ግራ አጋብተዋለች። እንዲህም እንደምታስብ ይሰማዋል። የሱ ህልም ለሷ ቅዠት የሆነባት፣ የሱ ብሩህ ነገ ለሷ የጨለመ፣ ወጣትነቷን የበላባት ይመስላታል። ራሷን ሳይሆን ጓደኞቿን መምሰል እንዳለባት ወሰነ የደመደመች። ዛሬ አብሮ ለመዋል ተቀጣጥረው ነበር። በተቀጣጠሩበት ቦታ ሲገናኙ ግን ሌላ ነገር ተፈጠረ። ንብ እንደነደፈው ገላ ቅጥጥ ብላ አብጣ ፊቷን አጥቁራና ተኮሳትራ ጠበቀችው። ነገሩን ለማርገብ ንጹሕና ቆንጆ ጥርሱን ፈገግ አድርጎ ምንም ባልመሰለው መንገድ ሰላምታ ሰጣት። ሰላምታውንም ሆን ብላ ቀዘቀዘችው። ሳምሪ በፍቅር ውስጥ ሁሌ ሰላም ከሆነ በሱ ብቻ የረካች ይመስለዋል ብላ ካልሆነም የዳግም እንክብካቤ የቀዘቀዘ ሲመስላት አንዳንዴም ሆን ብላ ከመሬት ተነስታ ጸብ የለሽ በዳቦ ትላለች። የታቀደውን ሰላምና ፍቅር አደፍርሳ በጠብና ጭቅጭቅ ትተካዋለች። ትንሽ ካባበሏት ግን ትመለስና ፍቅር በፍቅር ትሆናለች። ይቺ ያዝ ለቀቅ ባህሪዋን ዳግምም ገብቶት እንክብካቤውን አብዝቶ ትኩረቱን በደንብ መልሶ ሳምሪን ያስደስታታል። መጀመሪያ ዳግም ያው የተለመደ ባህሪዋ ነበር የመሰለው። ስለዚህ ሊያሳስቃት፣ ሊያረጋጋት፣ ሊያግባባት፣ ሊያቀብጣት ሞከረ። ሳምሪ ግን ልትመለስ አልቻለችም። ስለዚህ ዳግም ቆጣ ብሎ ሳምሪ ምን ሆነሻል ዛሬ አለ። ዳግም ምን ሆነሻል ማለት አይወድም። ምክንያቱም በተለይ ፍቅረኛን ምን ሆነሻል ስትባል ችግር ባይኖርም ቅርም ባይላት በራሷ ችግርን ብትከፋ መባበል ስለምትፈልግ የባሰ ታኮርፋለች። ችግሩን የባሰ ታገዝፈዋለች። ይበልጥ ተለማመጡኝ ታበዛለች ብሎ ስለሚያስብ ከምን ሆነሻል ጥያቄ ይልቅ ነገሩን ተወት አድርጎ ማጫወት የተሻለ ነው ብሎ ያስብ ነበር። ዛሬ ግን ይህን እምነቱን አስረሳው። አቋሙን ፈተነው። ምን ሆንኩ? ሳምሪ ቆፍጠንና ኮስተር ብላ ጥያቄውን በጥያቄ መለሰች። ማለቴ ተኮሳትረሻል አለ ዳግም። ሳምሪ ቆጣ ብላ ታዲያ መኮሳተር መብት ይመስሎኝ? እሱማ መብትሽ ነው፣ ግን ባልገባኝ ነገር ለምን ትኮሳተሪያለሽ? ደግሞ ገና መገናኘታችን ነው። ችግር ካለ ንገሪኝና እንፍታው አለ ረጋ ብሎ። ሳምሪ ፊቷን አጥቁራ ተናገረች። ብነግርህም ምንም ለውጥ አታመጣም፣ ምክንያቱም አቅም የለህም። ዳግም በትልቅ ዱላ ማጅራቱን የመቱት ያህል ህመም ተሰማው። አቅሙ የለህም የምትለው ቃል ከበደችው። ከምንም በላይ ለወንድ ልጅ በሚወዳትና በሚያፈቅራት ፍቅረኛው እንዲህ አቅም የለህም የሚል መልስ ሲሰጠው በጣም ያማል። ሳምሪ ወትሮ ለዳግም እንዲህ ያለ አመለካከት የላትም ነበር። አሁን ግን በግልጽ አቅሙ ደካማ እንደሆነ እየነገረችው ነው። አቅም ደግሞ እንደ ድሮ አይደለም። የዘንድሮ አቅም ተቀይሯል። ድሮ አቅም በተክለ ሰውነት ነበር የሚለካው። ግፋ ቢል ለፍቅረኛ ሲሉ በጩቤ መቧጠጥ ወይም በቦክስ የፊት ጥርስ ማስነቀል ነበር። ዘንድሮ ግን የፍቅረኛን ጥርስ በብሬስ ማሳሰር ሲልም ትንሽ አነስ ያለ የፍቅረኛ ጡት ወይም ዳሌ ካለ አውሮፓና አሜሪካ ልኮ ፕላስቲክ ሰርጀሪ ማሰራት ነው አቅም ማለት። ሳምሪ እንዲህ እንድታስብ ያደረጋት የጓደኛው ነገር ነው። ጓደኛዋ ፌቨን በቅርቡ መኪና መያዟ ነው። ፌቨን መልክ የላትም፣ ግን ሳይደግ ሳይጣላም እንደሚባለው ቅልጥፍጥፍ ያለች ቀልጣፋ ነች። ጥቁር ብትሆን የሕፃናት ማስፈራሪያ የሚያስመስላት ድፍጥጥ አፍንጫዋን፣ ረዥም አገጯን፣ ወጣ ያለውን ጥርሷን፣ የሞተ ሰው ጸጉር ወይም ሁማን ሄር ባይደርብ ኖሮ ለዕቃ ማጠቢያ ግብዓት የሚሆነውን ኪንኪ ጸጉሯን የሚያስገነዳ ቅልጥፍና አላት። በእርግጥ ቀልጣፋነት ስጦታ አይደለም፣ በሕይወት ውስጥ በልምምድ የሚገኝ እንጂ። በተለይ ሴት ልጅ ከፈለገች ያን ያህል ጊዜ የማይፈጅ ብሎም የማያደክም ሕሊናን ባያረካም ከላይ ለታይታ ደስ የሚል ሰው ሰራሽ ባህሪ መላበስ ቀላል ነው። ባጭሩ ፌቨን አድርባይ ነች። ለማደር ስትል ከንግግሯ እስከ ሕሊናዋ
ከልቧ እስከ ገላዋ፣ ከማንነቷ እስከ ሀገሯ ባህል፣ ከራሷ ሴትነት እስከ ሌሎች እንስቶች ክብር ድረስ የምትሸጥ ሰብአዊ ሸቀጥ ነች። የራሷ የሆነ የሚሸጥ ምንም ነገር ካለ ከመሸጥ ወደ ኋላ አትልም። ደግነቱ ብዙም ለገበያ የሚቀርብ ነገር የላትም ከምትለፈልፍበት ምላሷና ከሰው ሰራሽ ጸጉሯ በስተቀር። ትልቁ ነገር የፌቨን መኪና መንዳት ለሳምሪ መልእክት አስተላለፈ። የፌቨንና የሳምሪ የጋራ ጓደኞች ፌቨን በሌለችበት ቁጣ ይሁን ግሳጼ፣ ግሳጼ ይሁን ምክር ውሉም ባለየ መንገድ እንዲህ አሏት። ሳምሪ ምን እየሰራች ነው? አንቺ ከዚህ ገልጃጃ ጋር ዳግምን መሆኑ ነው? ስትንገላጀጂ ከአንቺ ስንት የምታንሰው ፌቪ ዋይን ካሽ በሚባል መኪና ውስጥ እየተንፈላሰሰች ነው። አንቺ ኳስ የሚያህል አይን፣ በረዶ የመሰለ ጥርስ፣ እንደ ፖም ግመጡኝ ግመጡኝ የሚል ከንፈር፣ እንደ ሐር ያማረ ጸጉር እያለሽ ማንም በደስደስ ብቻ ባለ መኪና ይሁን ምንድን ነው? ውበትሽ እንዳለ ተጠቀሚበት እንጂ መቼም ለሰው አታውርሽው አሏት። መልክ የተፈጥሮ ስጦታ፣ የአምላክ በረከት፣ የልዩነት መገለጫ መሆኑ ቀርቶ ሀብት መሳቢያ፣ መመጻደቂያ፣ ያልተገባ ክብር፣ ፍቅር፣ ገንዘብ ማግኛ ሆኗል። የሰዎች ስኬት ከእውቀትና ከችሎታቸው አንጻር ሳይሆን ከውበትና ተክለ ሰውነታቸው ጋር እያገናኙ ማሰብ ተለምዷል። መልከ ጥፉ የምንለው ሰው ከተሳካለት በዚህ ፊት ይህን ያህል ስኬት እያልን ማላገጥ የሰርክ ወሬያችን ሆኗል። በዚህ ስሌት ነው የሳምሪ አእምሮ በጓደኞቿ አላዋቂ መካሪነት የተበዘበዘው። ቀናውን አመለካከቷን በክፉ ሐሳባቸው ጠምዝዘው ያጎመዘዟት። ስለዚህ ዳግም ላይ ተኮፈሰችበት። የውስጥ ቁጭቷ ውጭዋን አጨለመው። ወትሮ ብሩህ የነበረውን እሷነቷን ዛሬ አጠለሸው። እንዲያ ታፈቅረውና ታከብረው የነበረውን ፍቅረኛዋን አስጠላት። ታምንበት የነበረውን የነገ ህልሙን የተረት ያህል ቆጠረችው። መኖር ስለ ነገ ሳይሆን ዛሬን ማጣጣም መሆኑን ተረድታለች። ስለዚህ ዛሬውኑ ነገሩን በማኩረፍ፣ በማልቀስ፣ በመቆጣት፣ ጸብጸብ በማለት ማሳካት ትፈልጋለች። ይህ ግድ ነው። ካልሆነማ የማህበረሰቡን አፍ እንዴት ማቆም ይቻላል? ከዶክትሬት ዲግሪ ይልቅ ሀብታም ባል ማግባት ብርቅ የሆነበት ሀገር፣ የተማረ ከማግባት ይልቅ ተማሮ ከሀገር የወጣን ዲያስፖራ ማግባት የሚያስከብርበት፣ ማወቅ ሳይሆን ማምታታት እንደ ጥበብ በሚታይበት ዘመን፣ ራሱን የሚለውጥ ሳይሆን የሚስቱን ቤተሰቦች ኑሮ የሚቀይር አማች በሚፈለግበት ቤተሰብ፣ መከበር በሰውነት መስፋት እንጂ በእውቀት ብስለት ባልሆነበት ማህበረሰብ ምን አለው? የማን ልጅ ነው እንጂ ምን ያውቃል? አስተሳሰቡስ እንዴት ነው? በማይባልበት ሽምግልና ውስጥ አንቺ መቼ ነው የምታገቢው? ከዚህ የምሁር ድሃ ጋር የተማረ መቼም ከመሪ እስከ ተመሪ የተጠላበት ሀገር ሆኗል። ከዚህ ቀጫጫ ጋር የሚል ግልምጫ ይሉት ቁንጥጫ አዘል ምክር መገላገል የሚቻለው። ዳግም ነገሯ አላምር ሲለው በአካባቢያቸው ባለ ዘመናዊ ካፌ እንዲቀመጡ አደረገና ችግሯን ለመስማት ጥረት አደረገ። ካፌው ጥንድ ጥንድ ሆነው በሚወያዩ፣ በሚጨቃጨቁ፣ ፍቅር በጀመሩ፣ ሊጀምሩ ባሉ፣ ሊሰራረቁ በፈለጉ፣ ሊለያዩ ባሉ፣ ጭልጥ ያለ ፍቅር ውስጥ የገቡ እንዲሁም ብቻቸውን ባሉ ሴት ፈላጊ፣ የዳሌ አድናቂዎች፣ የካፌ አፍቃሪዎች፣ በጥሞና ማሰብ በፈለጉ፣ ሰው ቀጥረው በሚጠብቁ ወንድና ሴቶች ተሞልቷል። ብቻቸውን ሆኖ የሚዝናኑ እንስቶች እምብዛም አይታይም። ትውልድም ሆነ ዘመኑ ሴቶች ብቻቸውን እንዲዝናኑ እስካሁን አልፈቀደም። ሴት ብቻዋን የተዝናናች እንደሆነ ወንድ ፈልጋ ነው በሚል ገዳዳ አስተሳሰብ በለከፋ፣ በቦታ፣ በማፍጠጥ የአገልግሎት በመክፈል ሰበብ ብቻን የመሆንን ነፃነት የሚነፍጉ ብዙ ናቸው። ከዓለም የዲፕሎማቶች መቀመጫነት ሶስተኛ በሆነች ሀገር አዲስ አበባ ሴት ልጅ ብቻዋን መዝናናት እንደ ተአምር መታየቱ ቢያሳፍርም ሐቁ ግን አሁንም እንስቶች ብቻቸውን አለመዝናናታቸው ነው። ሳምሪ ፈርጠም ብላ መኪና እንድትገዛ ፈልጋለሁ አለች። ዳግም ብሎ ሳቀና መልሶ ሳምሪን በመገረም ይጠይቃት ጀመረ። ምን ማለት ነው? ግልጽ እኮ ነው። መኪና ግዛልኝ አላልኩም፣ ግን ለራስህ ግዛ። ከፈለኩም እኔ ልይዘው እችላለሁ። ቢያንስ እኔን ሳይሆን ራስህን ከእግረኝነት አውጣ። እኔም ፍቅረኛዋ መኪና አለው ልባል። መቼም ይህ ህዝብ ወሬ ቆርጦ ቀጥል ነው። መኪናውን ለእሷን የገዛላት ግን መንጃ ፍቃድ እስክታወጣ ነው እሱ የሚያሽከረክረው ይባላል። ጓደኞቼም እግረኛው ፍቅረኛሽ እያሉ መዘባበቻ ከሚያደርጉኝ እድናለሁ። ሳምሪ ተንተገተገች። ብሶቷን አፈረጠችው። ያመነችበትን ሳይሆን ያሳመኗትን ተነፈሰችው። ማለት ያለባትን ሳይሆን ጓደኞቿ እንድትሆን የሚፈልጉትን ነገረችው። ዳግም አሁን ነገሯ በግልጽ ተረድቶታል። ነገሩ ቢገርመውም ቢያናድደውም በአንድ በኩል እውነት አላት። የምትኖርበት ማህበረሰብ መንቃት ባለበት መንገድ ሳይሆን
በሚፈልገውና በጠማማው መንገድ ነቅቷል። ባይጠቅመውም ታይታና ከላይ መኖር ትክክል ነው ብሎ ተቀብሏል። ጥልቀትና ሙሉ መሆን በፍጹም ጠፍቷል። ግልቦች የጋለቡት የለብ ዘመን። ምን ሆነሽ ነው ሳምሪ? ከየት አምጥቼ ነው መኪና የምገዛው? አለ ዳግም ቀዝቀዝ ብሎ። አለህ፣ የመግዛት አቅም አለህ። ወደፊት ነገ ምናምን እያልክ ስለምትፈላሰፍ ነው እንጂ መኪና መግዛት ትችላለህ። ሳምሪ ተቆጣች። ልክ ነሽ፣ መኪና ልገዛ እችል ይሆናል። ብገዛ ግን ምንም አይኖረኝም። መኪና እኮ ሀብት አይደለም። መኪና ሲመጣ ኢንሹራንስ፣ ነዳጅ፣ እድሳት፣ ሌላም ነገር ይፈልጋል። በተለይ እንደኛ ሀገር መኪና የቅንጦቶች ሁሉ ቅንጦት በሆነበት ሀገር መኪና ሀብት አይደለም። ከመኪና ጋር መለዋወጫ፣ ነዳጅና እድሳት የሚባሉ ነገሮች አሉ። ለታይታ መኖር ያለብን አይመስለኝም። ሁሉም በጊዜ ይሆናል። ሳምሪ ካፉ ነጠቀችና በቁጣ መለሰች። እሱ ላንተ ነው። ሁሉም በጊዜ ይሆናል የሚል አባባል ላንተ ነው። ለሴት ልጅ እንዲህ የሚባል ነገር የለም። ለአቅመ ሔዋን የደረሰች ሴት ሁሉም ነገር አሁን ነው መሆን ያለበት። በጊዜው ብሎ ነገር የለም። ጊዜ ያላችሁ እናንተ ወንዶች ናችሁ። ለእኛ ግን እንደዛ አይደለም። የመዳን ቀን ዛሬ ነው ያለው ኢየሱስ። በቃ የእኛም እንዲሁ ዛሬ ነው ኑሯችን። ዛሬን ለዛሬ ነው የምንወስነው። የሚጨበጥ ነገር ይዘን ነው መወሰን ያለብን እንጂ ተስፋ ይዘን ይሆናል ብለን አንወስንም። አረ ሳምሪ ምንድን ነው እያስጨነቅሽኝ ነው እኮ። ሁሉም በጊዜው ይሆናል ስል መኪና መግዣ ቀናችን ገና ነው አልኩ እንጂ የምንጋባበት ቀን፣ ህይወት የምንጀምርበት፣ የምንወልድበት ቀን በጊዜ ይሆናል አላልኩም። ቃላትና ንግግርሽን ቦታ ምረጭለት። ሁሉም ለእኔ ያው ነው። ጋብቻም አልከው ዘና ብሎ መኖር የሚያኝና የሚያደንቀኝ ባለበት ዘመን መሆን አለበት። ከባለ መኪና ጋር ብዝናና ብንፈላሰስ እኔም በወጣትነቴ ባሽከረክር ደስተኛ ነኝ። ሰፈር ቢያወራልኝ ቢወራልኝ እኔ ብቻ ሳልሆን ቤተሰቦቼ ይኮራሉ። ይህ ደግሞ ሀቅ ነው። ምን ማለት ነው? ሀቅና ትክክለኛ እውነት የሚለያዩ ይመስለኛል። በተውሶም በውሸትም ታይቶ መደሰት ነው የምትፈልጊው ወይስ ትክክለኛውንና የልብሽን አድርገሽ መወደስም ሆነ መወቀስ ካለብሽ ያንን ብትቀበይ አይሻልሽም? ምን ነው ወትሮ መኖር ከህሊና ጋር ነው ትያል ነበር? አለ ዳግም በቁጣ። ሳምሪ ቀዝቀዝ ብላ መናገር ጀመረች። ተሸነፍኩ። ብዙዎች አንድ እኔን አሸነፉ። ለነገ ሰላሜ የዛሬን የጓደኛ የቤተሰብ የጎረቤት ግፊት ማሸነፍ አቃተኝ። ስለዚህ ብዙዎች ልክ ነው ካሉ ያኔ ነገሩ ለህሊና መጠንም አልመጠንም ፈለኩም አልፈለኩም ለእኔ ደስታ ይሰጠኛል። ዳግም በቁጣ እንዲህ ነው የምታስቢው? አለ። ሳምሪ በለ መናገር ጀመረች። አዎ እንዲህ ነው የማስበው፣ ትክክልም ነኝ። ምክንያቱም ብዙዎች አንቺስ መቼ ነው የምታገቢው፣ መኪና የምትይዡ የምትወልጂው ሲሉኝ ቅር እያለኝ ነው። ሌሎች ሆኖላቸው ሳይ እኔም እየቀናው ነው። የኔስ ተራ መች ነው እያልኩ ነው። ስለዚህ ይህ ስሜት ትክክል ከሆነ የምፈልገው ነገር ሰው ስላለ ሳይሆን ውስጤን ስለሚያስፈልገው ነው አለች ደንደን ብላ። ዳግም እያስገረመችው ነው። አገላለጿ ብቻ ይበቃል። ይቺ ከስንት አንዴ የምትገኝ ከውስጥም ከውጭም ቆንጆ የሚላት አይነት ሴት ነች። ሁሌም ብዙዎች ህግ ናቸው፣ ብዙዎች መብትም ግዴታዎችም ጭምር። አንድ ነገር ላይ ሁሉ ወይም አብላጫው ከተስማማ ያ ነገር ህግ፣ ስርዓት ወይም ባህል ይሆናል። ስለዚህ መሰራት ያለበት ብዙ ቁጥር ባለው ማህበረሰብ ውስጥ ትልቅ ሐሳብ ቦታ እንዲዝ ብቻ ነው። ብዙዎች ለእውነትና ለትልቅ ነገር ራሳቸውን እንዲያስገዙ መጣር ነው እንጂ የማህበረሰቡን አስተሳሰብ ሳይቀይሩ ከማህበረሰቡ የወጣን አንድን ሰው ሐሳብ ቀይር ማለት ዋን ሽቅብ እንዲወጣ ማድረግ ይሆንብናል። ቢሆንም ዳግም ሊሸነፍላት አልፈለገም። ዛሬ በኃይል የምትፈልገውን ካስደረገች በማልቀስና በማኩረፍ የልብን ማስፈጸም ከቀጠለ አመክንዮ የሚባል ነገር ከፍቅራቸው ውስጥ ይጠፋል። ስለዚህ ገና ከመጀመሪያው መቅጨት አለበት። ካልሆነ ነገም ይቀጥላል። ዛሬ ያልተቆጣጠረው ዛቻና ማስፈራሪያ ነገ በትር ይሆንበታል። ስለዚህ መረር አድርጎ ጠየቃት። እኔ መኪና የምትይው ነገር መግዣ የለኝም። ያለኝ ብር ለነገ የሚጠቅም ነገር የማደርግበት ነው። ከዛ መኪና በራሱ ጊዜ ይመጣል። መልስ ይሄ ነው? እሺ እኔም የምፈልገውን ወስናለሁ። መኪና ወዳለው ልትሄጂ ነው? አለ ዳግም ሳምሪን በቅሬታ እያያት። መጠርጠሩስ? አለች ሳምሪ እንቧ በአይኗ ሊወርድ ሲል እየታገለች። ዳግም ተቆጣ። እንደሚዋኝ ሰው እጆቹን እያወናጨፈ መናገር ጀመረ። መብትሽ ነው። መጀመሪያውንስ ምኔን አይተሽ ቀረብሽኝ? መኪና ይገዛልኛል፣ አንደላቆ ያኖረኛል፣ ቁሳቁሴን ይሞላልኛል ብለሽ ነው እንዴ? አይመስለኝም። እኔ ምንም አቅም እንደሌለኝ ጠንቅቀሽ ታውቂ ነበር። የወደድሽው ሰውነቴን ነው። ሰው ስለምትወጂ እኔም በተለይ አፈቀርኩሽ፣ መረጥኩሽ።
ከዚያ በተረፈ ሌላ ጥያቄ ካለሽ እኮ አንጃ ግራንጃ ሳታበዢ በእኔ ቁመና ላይ አሁን ያልሹን ሊያሟልልሽ የሚችሉ በሽ ነበሩ። ስለዚህ እነሱ ለፍቅርም የምትፈልጊውን ነገርም ስለሚያሟልልሽ ለምን አትሄጂም? ቀርሜም ቢሆን ጎትቼ አላመጣውሽም። አሁንም ቢሆን ይዤ አላስቀርሽም። እንደውም እንዲህ እያሰብሽ ለእኔ ሰላም ትሰጭኛለሽ ማለት እጅግ በጣም ከባድ ነው። ግን አንድ ነገር ልንገርሽ፣ እንዳንቺ ያሉ ቆንጆ ሴቶች ብዙ ጊዜ ሲሸወዱ አይቻለሁ። እጅግ በጣም ብዙ ቆንጆ ሴቶች የሚያምና ልብ የሚሰብር ታሪክ አላቸው። ምክንያቱም እንደሆነ ታውቂያለሽ? ማንም እየተነሳ ስለሚጋልባቸው ነው። ሁሉም እየመጣ ውስጣዊውን ያንቺን ስብዕና አይነግርሽም። ራስሽን እንድታስተካከይ አይመክሩሽም። አፍንጫሽ፣ ዓይንሽ፣ ፀጉርሽ፣ ከንፈርሽ፣ አንገትሽ፣ ቁመትሽ እያሉ ከውስጥ ሳይሆን ከውጭ እንድታስብ ያደርጉሻል። ለዚያም ነው መሰል ቆንጆና ብስል አእምሮ ሳይተዋወቁ ዘመናት የነጎሩት። ከላይ ከላይ ራስሽን እያስዋብሽ ስትሄጂ ስብዕናሽ በተቃራኒው እንደ ካሮት ወደ ታች ያሽቆለቁላል። ጭንቅላትሽ ፀጉር ከመትከያ በዘለለ ለሌላ ነገር የሚጠቅም አይመስልሽም። የህይወትሽ ካፒቴን ራስሽ ብትሆን ይሻልሻል። ስንቶች ኋላ አዋቂ ወዳ